ሰርቆ የሚመጸውቱ ሰዎች ይጠቅማቸዋል የሚለው ማለት ነው። ኃጢአተኛ እግዚአብሔርን አበሳጨው ቀሰፈኝ አለው ይላል። ምን አርጎ ቢባል ሰርቆ መጽውቶ ዕጣን ጥላ ዘቢብ ቢሰጡ በእግዚአብሔር ላይ መቀለድ ነው። ትዕቢት ግን ኃጢአት ጉዳት ነው የሚያመጣው። እንዴትስ ኃጢአት ምንጭ ሊሆን ይችላል? እያንዳንዱን ኃጢአት የምትሰራው ከትዕቢት የተነሳ ነው። አብዛኛውን በቤተክርስቲያን ውስጥም ዓለም ውስጥ ያለውን ሰው ተቆጣጥሮታል ትዕቢት። ምንድነው ትዕቢትን ያመጣው ከተባለ የእውቀት እጥረት ነው ትዕቢትን ያመጣው። ቤተክርስቲያናችን እስቲ ስለ ሀብት ምን ብላ ታስተምራለች? ባለጸጋ ሆኖ በሀብቱ ከሚጠፋ ድሃ ሆኖ በማጣቱ ምክንያት ከኃጢአት ተጠብቆ መኖር ይሻለዋል። ስለዚህ ገንዘብ ሊመጣ ይችላል ላይመጣም ይችላል፣ ግን በሁሉም እናመስግነው። ሀብት እንደሚጠቅም እንደማይጎዳ ጥሩ ሰው ከያዘው በኢዮብና በአብርሃም ታውቋል ይላል ቅዱስ ዮሐንስ አፈወርቅ። አእምሮ ቀና ካልሆነ ሰው ጋር ከወደቀ እንደሚጎዳ ባለጠግነት በነዌ ታውቋል። የሚገባ ቁጣ ምንድነው? የማይገባስ ቁጣ ምንድነው? ቤተክርስቲያንን ሲሳደቡ ሲያዋረዱ ሲቀዱ ዝም አይባልም። ኦርቶዶክሳዊ መልስ መስጠት፣ በዚህ ጊዜ መቆጣት ተገቢ ነው። እንደምን አላችሁ ውድ የሚዲያችን የፍኖተ ያሬድ ተከታታዮች። ይህ በሚዲያችን በፍኖተ ያሬድ ተዘጋጅቶ ወደ እናንተ የሚቀርብላችሁ የቅዱስ ዮሐንስ አፈወርቅ ተግሳጽ ተከታታይ ትምህርት ነው። ሳምንት በተግሳጽ አንድ ስለ ዘላለም ፍርድ፣ የኃጢአት ትንሽም ትልቅም እንደሌለው፣ ሰው ላይ ክፋት ማድረግ ራስን እንደሚጎዳና ከዘላለም ፍርድ በምን መንገድ እንደምናመልጥ አይተን ነበር። ዛሬ ደግሞ በተግሳጽ ሁለት ነው ይዘንላችሁ የቀረብነው። ዮሐንስ አፈወርቅ እስቲ እንታ ተግሳጽ ሁለት ምን ይመስላል? ተግሳጽ ሁለት አንደኛው ክርስቲያኖች በእውቀት መኖር እንዳለባቸው፣ ያለ እውቀት መኖር እንደማይገባቸው አጽንኦት ሰጥቶ የገሰጸበት አንቀጽ ነው ወይም ተግሳጽ ነው። ባለ እውቀት የሚኖር ሰው ምን አይነት ሰው እንደሆነ ያብራራል። ሁለተኛው ጉዳይ ደግሞ ሀብት ኃጢአት ለመስራት እንደሚያግዝ፣ ሀብት ይጠቅማልም ይጎዳልም እንደ ሰው ሁኔታ። ሁለተኛው ደግሞ ንዴት የሚላል ድህነት ይጠቅማልም ይጎዳልም እንደ ሰውየው ዓላማ። እግዚአብሔር ለማገልገል ብሎ መከራ ቢመጣና ያን በትዕግስት ቢቀበሉት ባለጸጎች ከሚኖሩት አኗኗር ይልቅ በጣም ደስተኛ እንደሚያደርግ የተናገረበት። በጠቅላላ ግን ሲጠቀለል እውቀትን በተመለከተ ሀብትና ድህነትን በተመለከተ አጽንኦት ሰጥቶ የገሰጸበት አንቀጽ ነው። ያለ እውቀት መኖር እንደማይገባ በሰፊው አንስቶ ይገልጻልና ምን አይነት እውቀት ነው ማወቅ ያለበት ሰው? ሁሉም እውቀት ውስጥ ጠቃሚ ነው ወይ? ቤተክርስቲያናችን ምን አይነት እውቀት ነው እንድናውቅ ትፈልገው? እንግዲህ እውቀት የሚባለው ሁለት አይነት እውቀት ነው፣ ስጋዊና መንፈሳዊ እውቀት። ስጋዊ እውቀት ማረስ፣ መቆፈር፣ መጻፍ፣ መደጎስ የመሳሰሉት በምድር ላይ የምንገለግልባቸው ለስጋዊ ህይወታችን ጠቃሚ የሆኑ ነገሮች ናቸው ስጋዊ እውቀቶች የሚባሉት። ክርስቲያኖች ግን የሚኖሩት በምድር ላይ ለስጋቸው ብቻ ስላልሆነ፣ ይኸውም በተለይ ሰው ደግሞ ስጋ ብቻ አይደለም ተፈጥሮው ረቂቅ ነፍስም በውስጡ ተዋህዳ ከስጋ ጋር ስለምትኖር ለስጋው ብቻ ከኖረ እንስሳ ሆኗል ማለት ነው። ሰው ሁለት ባህሪ ነው ያለው፣ እንስሳዊና መልአካዊ። እንስሳዊ ባህሪው መብላት፣ መጠጣት፣ መተኛት፣ በኃይለ ዘር መራባት። መልአካዊ ባህሪው ደግሞ መጾም፣ መጸለይ፣ መስገድ፣ ከእግዚአብሔር ጋር መኖር። ስለዚህ ያንን እንስሳዊ ባህሪውን መልአካዊ ባህሪው ገዝቶት እንዲኖር ስለሚፈለግ መንፈሳዊ እውቀት የግድ ያስፈልገዋል። እና በዚህ ዓለም የፊደላትን እጅግር ማወቅ ሚሉ ቁጥሮችንና ፊደሎችን ማወቅ የእውቀት ጥግ አይደለም። እና በዚህ ዓለምም በጣም ብዙ ሰዎች የማያስተውሉት ነገር ቢኖር እውቀት ማለት ያን ፊደል መቁጠር እና ቁጥር መደመር መቻል አድርገው ያስቡታል። በክርስትናው ዓለም ግን ትልቁ እውቀት ምንድነው ከተባለ መንፈሳዊ እውቀት ነው። አባቶቻችን የደረሱበት ከእግዚአብሔር ጋር መኖር፣ ርሩህ መሆን፣ ደግ መሆን፣ ቸር መሆን፣ ቅን መሆን፣ ይሄ መንፈሳዊ እውቀት ይባላል። እና ስለዚህ ያ እውቀት ምንድነው ከተባለ የነን ቅዱስ ኤጲፋንዮስን በቅዳሴው የጥበብ ሀገሯ ወዴት ነው? ማደሪያዋስ ወዴት ነው? የጎዳናውስ ፍለጋ ወዴት ተገኘ? ያለ ይጠይቅና መጨረሻ ላይ ጥበብ ሰመድኃኒነ ውእቱ ዘቤዘወነ በጥብሐ ሥጋሁ ወተሳይጠነ በንዝሐተ ደሙ ወሐረየነ ለመንግስቱ። በስጋው መቆረስ በደሙ መፍሰስ የዋጀን ለመንግስቱ የመረጠን ጥበብ ክርስቶስ ነው ያለው። ስለዚህ በቤተ ክርስቲያን እውቀት ማለት እግዚአብሔርን ወደ መፍራት
ወደ የዋሃት፣ ወደ ርህራሄ፣ ወደ ደግነት የማያመጣ ከሆነ እውቀት አይባልም። አሁን ሰው ተምሮ ራሱ ትዕቢት ከያዘው ወደዛ እውቀት ስላልደረሰ ነው። እና እዚህ ላይ እንደውም ሊቁ ምን ይላል? እግዚአብሔርን የምትወዱት እግዚአብሔር የሚወዳችሁ እንዳንታበይ መሆን ይገባናል። ትዕቢት የድንቁርና ምልክት ነው፣ ያለማወቅ። አብዛኛውን በቤተክርስቲያን ውስጥም ዓለም ውስጥ ያለውን ሰው ተቆጣጥሮታል ትዕቢት። ምንድነው ትዕቢትን ያመጣው ከተባለ የእውቀት እጥረት ነው ትዕቢትን ያመጣው። ምክንያቱም አምላካችን በባህሪው አዋቂ ነው። ትዕቢት የማወቅ ምልክት ቢሆን ኖሮ ሎቱ ስብሐትና ትዕቢትን የምናገኘው ከማን ነበር? ነበረ፣ ግን ከሱ ዘንድ ፈጽሞ የለም ትዕቢት። ትዕቢት ደግሞ የኃጢአት ሁሉ ምንጭ ነው። ትህትና የጽድቅ ሁሉ ምንጭ ነው። ጽድቅ ሁሉ የሚቀዳው የሚወለደው ከትህትና ነው። ክፋት በሙሉ የሚወለደው ከትዕቢት ነው። እሺ እዚህ ጋር ግን አንድ የሚነሳ ጥያቄ አለና አሁን ለምሳሌ ስርቆት ኃጢአት ነው እንደሚታወቀው። ትዕቢት ግን ምን አይነት ኃጢአት ነው? ምን አይነት ጉዳት ነው የሚያመጣው? እንዴትስ የኃጢአት ምንጭ ሊሆን ቻለ? ጌታችን በገዳመ ቆሮንቶስ ድል ከነሳቸው ከሶስቱ አርእስተ ኃጣውእ አንዱ ትዕቢት ነው። የኃጢአት ራሶች ነው የሚባሉት፣ ከፍ ያሉት ማለት ነው። ትዕቢት፣ ፍቅረ ነዋይና ስስት ማለት ነው። በዋናነት ግን ትዕቢት ነው አንዱ። እና እንዲያውም አበው ምን ይላሉ? በውስጥ የተለያየ ደዌ የያዘውን ሰው፣ ትልልቅ ደዌያት ለምሳሌ እንደ ካንሰር በውስጡ ያለው ሰው ጉንፋን ቢይዘው ሰውየው ይሞታል፣ መቋቋም አይችልም። ምክንያቱም በውስጡ የሚያጠቃው ከባድ በሽታ አለበት እንጂ ጉንፋን የሚገል ሆኖ አይደለም። እነዚያን ሰዎች በጣም የበረታባቸው ለምንድን ነው ከተባለ አስቀድመው ደክመዋል በሌላ ህመም። አንድ ሰው በትዕቢት ደዌ ከተያዘ ሌላ ኃጢአት ከተጨመረበት ፈጽሞ ላይነሳው ነው፣ ወደ ክደት ወደ ኑፋቄ ሁሉ ይሄዳል። በነገራችን ላይ አሁን ትዕቢት የኃጢአት ሁሉ ምንጭ ነው ስንል አንዱ ሰዎችን ቅዱሳት መጻሕፍትን አምነው እንዳይቀበሉ እግዚአብሔርን እንዲክዱ በእመቤታችን አማላጅነት በቅዱሳን ቃል ኪዳን እንዳያምኑ የሚያደርጋቸው አንዱ ትዕቢት ነው። በነገራችን ላይ የክደት ሁሉ ምንጩ ትዕቢት ነው። አርዮስ እኮ ላቀረበው ክደት አባቶቻችን መልስ ሳይሰጡት ቀርቶ አይደለም፣ አሳፍረውታል። መልስ እኮ አሳጥተውታል። ግን እኔ ለልቤ ተስማምቶኛል የያዝኩት ሐሳብ ብሎ የሄደ በትዕቢት ምክንያት ነው። ለክደት እንኳን ለጸናው በሽታ ያበቃል ትዕቢት። በነገራችን ላይ ሰው የሚሰርቅ እኮ በትዕቢት ምን ያደርገኛል ምንም ማያመጣ መገሌ ብሎ እኮ ነው የሚሰርቀው። ዝሙት የሚሰራ አንደኛ እግዚአብሔር ይቀስፈኛል የሚል ሐሳብ አይኖረውም ፈጽሞ። ሁለተኛው ደግሞ ማንም ሰው ሊፈልገኝ ይችላል፣ ከማንኛውም ሰው ጋር የፈለኩትን ፈቃድ ሊፈጽም ይችላል የሚል እኮ የልብ እኮ ትዕቢት እኮ ነው። እና እንደውም ይሄን አባ ሕርያቆስ በቅዳሴው በጣም የከፋ መሆኑን ሲገልጽ እንሰርገው እንከ ትዕቢተ ወትዝርተ እንተ ታለብስ ሞተ ወታወርድ ሲኦለ። ሲኦል የምታወርድ ሞትን የምታለብስ ትዕቢትንና መታጀርን ጌጥ አናድርግ ነው የሚለው። እና ሲገልጸው ትዝርት ያጎራረስ ያካሄድ ያታያይ ነው። ለምሳሌ የምትጠላው ሰው አካባቢ ስትደርስ እንትን ማለት መታጀር ማለት ባረማመድህ ባጎራረስ ባታይህ ባካሄድ ያን ሰው ማናደድ ማለት ነው። ትዕቢት ግን የልቡና ነው። ይሄ ግን ከሁሉ ይከፋል ይላሉ አባቶቻችን። እያንዳንዱን ኃጢአት የምትሰራው ከትዕቢት የተነሳ ነው። የሞተ ሰው ይጎዳል? ሊጎዳ አይችልም። ትሁት ሰው ማለት እኮ እንደ ሞተ ሰው ማለት ነው። አንድ አባት አንድን ወደ ምንኩስና ለሚሄድን ሰው እንደዚህ አድርጎ ነው የመከረው። ጥሩ ሰው እንደሆነ ምን ላድርግ ነው ያለው ሲለው፣ ወደ መቃብር ሂድና ሙታንን አመስግናቸው አለው። በደንብ ባለው ዕውቀት ሁሉ አመሰገናቸው። ዝም አሉት። ተመልሶ መጥቶ ዝም አሉኝ አለው። አሁን ደግሞ ሄደ ስደባቸው አለው። በቃ ያለውን ስድብ በሙሉ ስለ ስድብ የሚያውቀውን ዕውቀት ተጠቅሞ ሰደባቸው። አሁንም ዝም አሉኝ አላቸው። በዚህ ዓለም ክርስቶስን ለማገልገል እንደነሱ ሁን፣ በመቃብር እንዳሉ ሙታን ቢያመሰግኑህም ቢሰድቡህም ሰዎች ምንም የማይሰማህ ሁን። እንደዚያ ከሆንክ የሰይጣን ፈተና ታልፋለህ ብለውታልና ከዚህ የተነሳ ትሁት ሰው ማንንም ሊበድል አይችልም። ምክንያቱም ራሱን እንደሞተ እንደሌለ ከሁሉ እንደሚያንስ ቆጥሮ ስለሚኖር ሰው ሊገል አይችልም፣ ሊደበድብ አይችልም፣ ሊንቅ አይችልም፣ ሊሰርቅ አይችልም፣ የሰው ሚስት ሊቀማ አይችልም። 10ቱ ትእዛዛት በሙሉ ይፈጽማል። 6ቱን ቃላተ ወንጌል ሕግጋተ ወንጌል ይፈጽማል። ይሄ ማለት ትዕቢት ስለሌለበት እግዚአብሔርን ነው የሚያመልከው። እግዚአብሔርን ለማሳዘን ብሎ ሌላ እንጨትና ድንጋይ ጠርቦ ጣዖት ሊያመልክ አይችልም። እና በሙሉ ክፋት ከትዕቢት ይወለዳል፣ በጎነት ግን
ከትህትና ነው የሚወለደው። በዚሁ ተግሳጽ ላይ ሊቁ በሰፊው ከሚያነሳቸው ነገሮች አንዱ ስለ ስንፍና ነውና እስቲ ይሄንንም ለሚመለከቱ ሰው አንድ ሰው ሰነፍ ነው የሚባለው በቤተክርስቲያናችን ምን ሲያደርግ ነው? ነቢየ እግዚአብሔር ቅዱስ ዳዊትም እንደተናገረው ይብል አብድ በልቦ አልቦ እግዚአብሔር፣ አንዱ የስንፍና መገለጫ እግዚአብሔር የለም ማለት ነው። ሰነፍ ሰው ለጽድቅ መብቃት አይችልም። ምክንያቱም እያንዳንዱ በጎ ስራ ሁሉ ትጋትን ይፈልጋል። ሰይጣንም እንደ ሰነፍ ሰው የሚወደው የለም፣ እንደ ትጉህ ሰው የሚጠላው የለም። በቅዱሳት መጻሕፍት ከእግዚአብሔር ቀጥሎ እንደ እመቤታችን የሚጠላው ፍጥረት የለም ሰይጣን። በዘመናው ሁሉ እግዚአብሔርን ከማመስገን ከተዘክሮተ እግዚአብሔርን ከማሰብ ህሊናው ፈቀቅ ብሎ አያውቅም። አንድ ሰው ሰነፍ ከሆነ መጾም አይችልም፣ ይርበዋል። መስገድ አይችልም፣ ይደክመዋል። ወደ ገዳም መሄድ አይችልም፣ ንስሐ መግባት አይችልም፣ ስጋው ደሙን መቀበል አይችልም፣ ማስቀደስ አይችልም፣ ማይሌት መቆም አይችልም። ሁሉም መንፈሳዊ ምግባራት ቤተክርስቲያን ውስጥ ያሉ ለሰነፍ ሰው አይሆኑ። አባ ጊዮርጊስ ዘጋስጫ ሰይጣን ከበጎ ነገር እንደ ትጋት ከፍጥረተ ዓለም እንዳንቺ የሚጠላው የለም ብሏታል እመቤታችን። ስለዚህ ትጋትን ይጣላል። የስንፍና መገለጫው ይሄ ነው። ስንፍና አካል ስላለን ብቻ አይደለም። ያ ነገር ባይጎለንም እንኳን ስንፍና ካለ እንደ ደካማ ሰው ነው የምንሆነው። አሁን ብርቱ ሰው ቆሞ ይጸልያል፣ የደከመው ቁጭ ብሎ፣ ያመመው ተኝቶ ሊጸልይ ይችላል። ሰነፍ ከሆነ ግን ተኝቶ ሁሉ መጸለይ አይችልም፣ ቁጭ ብሎ መጸለይ አይችልም። እንኳን ሌላውን ትጋት ሊያደርገው ቀርቶ ማለት ነው። ትንሹን መስፈርት ሊያሟላ አይችልም። ስንፍና ሲያድግ ግን መጨረሻ ላይ የሚሆነው ስንፍና ድንቁርናን ስለሚያመጣ እግዚአብሔር የለም ያሰኛል። አንድ ጥናት ላይ የተሰማራ አጥኚ ያደረገውን ነገር በዚህ በተለይ በሐልዎተ እግዚአብሔር ዙሪያ ማለት ነው ያደረገውን ጥናት አንድ መጽሐፍ ላይ ተጽፎ እያየው ነበርና ሰነፍ ሰው ማስረጃ እንኳን ቢኖር ያንን ነገር ተመራምሮ እግዚአብሔርን ወደ ማመን ነው ወደ በጎ ሊመጣ አይችልም፣ ስንፍናውን ካላራቀ በስተቀር። ምን ይላል ያጻው? ከትልቅ ላይብረሪ ቤተ መጻሕፍት ውስጥ ገባው ይላል። በእድሜ በጣም ጥንታዊ የሆነ ብዙ ታሪኮች የተመዘገቡበት ትልቅ መጽሐፍ ስጡኝ ብዬ የሚያስጠኑትን መጽሐፍ የሚያቀርቡትን የላይብረሪ የቤተ መጻሕፍት አስተናጋጆች ጠየቅኳቸው ይላል። ስጠይቃቸው ሁሉም ተስማምቶ የትኛውን እንስጠው ብሎ መጽሐፍ ቅዱስ ሰጡኝ ይላል። እነዚህ በዝግመተ ለውጥ ነው ሰው እንደዚህ ሆኖ የመጣው አርአያ እግዚአብሔር አይደለም ብለው ሐልዎተ እግዚአብሔርን የካዱም ጭምር ስለሆኑ፣ ስለዚህ ምን ይላል ማስረጃው መጽሐፍ ቅዱስ ላይ ምን ተጽፏል ብዬ ገና ግልጥ አድርጌ ሳየው በቀዳሚ ገብረ እግዚአብሔር ሰማየ ወምድር ይላል። በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ይላል። ሰማይና በውስጡን ያሉት ምድርና በውስጡ ያሉትን ሰዎችን ጨምሮ ፈጠረ ይላል። ስለዚህ ገና ሲጀምር እግዚአብሔር አለ ነው የሚል መጽሐፍ። ስለዚህ የለም የሚለው ትምህርት ከሰነፎች ህሊና የመነጨ ነው፣ መጻሕፍትን ከማይመረምሩ። ሰው ከጦጣነት ወደ ዝንጀሮነት ተለወጠ የሚል ትምህርት ከጥንታዊው መጽሐፍ ቅዱስ ውስጥ የለም። ሰነፎች ነው የፈጠሩት። ስንፍና እስከዚህ የሚያደርስ መጥፎ በሽታ ነው። ብዙ ጊዜም በቅዱሳን ታሪክ እንደምናየው በወንጌል ተጽፎ እንደምናገኘው ባለጸጋ ከሚጸድቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል ይላል። ገንዘብ የኃጢአት ስር ነው ብሎ በመጽሐፍ ላይ እናገኛለን። እና ቤተክርስቲያናችን እስቲ ስለ ሀብት ምን ብላ ታስተምራለች? ሳይረዱ ቤተክርስቲያኒቱን ድህነትን ፕሮሞት የምታደርግ ይሄ መበልጸግን ሀብት ማግኘትን በጣም የማትቀበል አድርገው ፈርጀዋታል። ሊቁ ቅዱስ ዮሐንስ አፈወርቅ በዚህ በተግሳጽ ውስጥ ስለዚህ ምን ይላል? ክብር በዚህ ዓለም የሚገኘው በገንዘብና በስጋዊ ስራ ነው የሚል ቢኖር ይላል። የመጀመሪያው ያንን ባለጠግነቱን በገንዘብ መመካቱን ሁሉን ነገር የሚያደርገው ምድራዊ ስጋዊ ስራና ገንዘብ ነው የሚል ሰው ቢኖር ነው የመጀመሪያው። ይሄ ምን ይጠቅማል? ይሄ ለፍቅረ ነዋይ በውስጣችን እንዳያድር ስለሚያደርገን ማለት። ፍቅረ ነዋይ ካደረብን ሰው መሆን ክርስቲያን መሆን አይደለም ሰው መሆን አንችልም። ሁሉ ነገር በገንዘብና ስጋዊ ስራ ነው ብሎ ማመን የለበትም አንድ ክርስቲያን። ያስፈልገዋል፣ ግን በገንዘቡ የሚመካ እና በስጋዊ ስራ ነው ሁሉ ክብር በዚህ ዓለም የሚገኘው ብሎ ካሰበ ግን ውድቀት ይገጥመዋል። ለዚህ ነው መጽሐፍም ኢይትመካ ባይል በብኢሉ፣ ባለጸጋ በሀብቱ አይመካ አያስመካም ማለት ነው። ያስፈልገዋል፣ ግን ሊመካበት አምላክ ሊያደርገው ግን አይገባም። እንደዚህ የሚል ቢኖር ይልና አንደኛ ስጋዊ ስራውም ገንዘቡም ጥለው ይሄዳሉ። ሁለተኛ ደግሞ አንተ ጥላቸው
ወደማትመለስበት ወደ መቃብር ትሄዳለህ። ወይ ቀድመው ሀብታም እንደሆንክ በምድር ላይ ድንገት ድሃ ትሆናለህ። አይተናል። በምድር ላይ በጣም ሀብታም የነበሩ ይመጸውቱ የነበሩ ሰዎች፣ ሰው ይረዱ የነበሩ ሰዎች ድንገት በሚቀጥለው ቀን ሲነጋ ጨርቅ አንጥፈው የሚለምኑ ምስኪኖች ሆነው አይተናቸዋል በሀገራችን። በዚህ ዓለም ክብር በዚህ ዓለም የሚገኘው በገንዘብና በስጋዊ ስራ እንዳልሆነ ተረዳ። አንደኛ ሳታየው ጥሎ ሊሄድ ይችላል። እንደውም በአበው አነጋገር የዚህ ዓለም ሀብት ህልፈቱ ቅድመ አስተርእዮቱ ነው። ሳታየው ጠፍቶ ታገኘዋለህ። ሁለተኛ እንትን ባትል በህይወት እያለህ እንኳን ሀብት ባይጠፋ አንተ ጥለኸው ደግሞ ወደማትመለስበት ወደ መቃብር ትሄዳለህ ሀብቱን ጥለኸው። ስለዚህ የምታተርፈው ነገር የለም። ስለዚህ ይልቁኑ በምድር ላይ ክብር የሚገኘው ትህትናን ገንዘብ በማድረግ ነው። እነ ዳንኤል የከበሩት ትሑታን ስለሆኑ፣ እነ ዳዊት እኔ ትል ነኝ ሰው አይደለሁም በሰውም ዘንድ የተናኩ ነኝ በማለታቸው ከብረዋል እንጂ በዚህ ዓለም ገንዘብና በስጋዊ ስራ የከበሩ አይደለም ማለት ነው። ባለጸጋም ከሆንክ ካንተ በፊት የነበሩትን የሞቱትን አስባቸው እንዳትመካ ማለት ነው። ባለጸጋ አትሁን አይደለም ኮንሰፕቱ። ያላቸውን ገንዘባቸውን ሁሉ ትተው ድርጎ ስጦታ የተሰጡት በስጦታ የተንበሸበሹ ሰዎች ነበሩ። ክር ፈትል ሳይዙ ባዶ እጃቸውን እንደሄዱ እንዳትረሳ። ለወገባችን መታጠቂያ ለአንገታችን ማተብ ሳይኖረን ተወልደናል። እንዲሁም ዓለምም ከዚህ ዓለምም ምንም ሳይኖረን ለወገባችንም ለአንገታችን ምንም ሳይኖረን እንሄዳለን። ስለዚህ ባለጠግነትን በዚህ ደረጃ ተረዳ ይልና ከሁሉ በላይ ገንዘብን ስትወዳት እንድትለይህ ስትሸሻት እንድታገኛት አስተውል። አጥብቀ ከፈለካት ትሸሻለች፣ ከናካት ደግሞ ትቀርባለች። ስለዚህ ገንዘብ በጣም አጥብቀ ከፈለካት ታጣታለህ። ስታጣት ደግሞ ስብርብር ብለህ ነው የምትወድቀው። በልብ ስለነገሰች ብዙ ትኩረት ካልሰጣት ግን ትቀርባለች። ሳትፈልገው ብዙ ነገር ይመጣልሃል። እትትፌሳህ ኦ ብእሲ በብለ ዝንቱ ዓለም፣ የዚህን ዓለም ገንዘብ በማግኘት ደስ አይበልህ። የደስታ ምንጭ ገንዘብ መሆን የለበትም። የደስታ ምንጭ ክርስቶስ ነው መሆን ያለበት። ለዚህ እኮ ነው እናንተ ታዝናላችሁ ዓለም ደስ ይለዋል ብሏቸዋል። በኋላ ደግሞ የእናንተ ሐዘናችሁ ወደ ደስታ ይለወጣል፣ ደስታችሁን ግን የሚቀማችሁ የለም። በገንዘብ ምክንያት የመጣ ደስታ ገንዘቡ ሲጠፋ አብሮ ይጠፋል። በክርስቶስ የመጣ ደስታ ግን ብትገረፍ፣ ብትታመም፣ ብትራብ፣ ብትጠማ ያን ደስታ የሚቀማ የለም። ሐዋርያት ገርፈው ከመኩራብ ሲያስወጧቸው እንደተሾመ እንደተሸለመ ሰው በደስታ ወጡ ይላል። ለምን? ያ ግርፋት አክሊል እንደሚያመጣ ያውቃል። ሰው ሲገረፍ ያለቅሳል እንጂ በደስታ ሲወጣ በሐዋርያት ነው ያየነው። ወንበዴዎች ቀምተው፣ ሌቦች ሰርቀው፣ ነፍስ የሚገድሉ፣ የጎልማሳ ሚስት የሚነሱ፣ ተርታ ስራ የሚሰሩ፣ የተናቀ ስራ የሚሰሩ ወኩሎሙ እኩያን ያገኙታል። ገንዘብ በማግኘት ደስ አይበልህ። ምክንያቱም ሌባውም ያገኘዋል ያን ገንዘብ። ሌባው ሁሉም ያገኘው ከሆነ ምን ያስገርማል? አሁን አንተ ያን በማግኘት ትጠቀምበታለህ፣ ግን የሚያኮራ አይደለም። ምክንያቱም የሰው ሚስት ቀምተውም ገንዘብ ያገኛሉ። ምን ልዩነት አለው? ያንተ ኃጢአት ሳትሰራ ማግኘትህ ነው እንጂ በሁሉም እጅ ውስጥ ሊገኝ የሚችል ገንዘብ ነው ያስከው። የተለየ ነገር እና የሚያኮራ ነገር የለውም ነው። ሆዱን ያመመው ሰውና ፍቅረ ነዋይ ያለበት ሰው አንድ ናቸው። ሆዱን ያመመው ሰው ብዙ ውሃ ቢጠጣ ጥቂት ጥሙ ይበርድለታል። ከዚያ በኋላ ግን እንደገና ጥሙ እየተቀሰቀሰ ነው የሚሄድ። የሆድ ህመም አብዝቶ ውሃ በመጠጣት አይድንም። እየጸናበት ይሄዳል። ፍቅረ ነዋይ የያዘውም ሰው እንደ ደዌ ማጣት ይገጥመዋል። ውሃ ጠጥቶ ያኛው ሆዱን የታመመው ሰው ጥቂት ጥሙ እንዲበርድለት ያ ፍቅር ነው ያለበትም ሰው ጥቂት ገንዘብ ሲያገኝ ደስ ይለዋል። ለጊዜው ጥሙ የቆረጠለት ይመስለዋል። ግን ኋላ ፍቅረ ነዋይ ስላለበት ያገኘውን ይሄን ይንቀዋል። ጥቂት ብር ቢያገኝ ሌላ ብዙ ነው የሚፈልግ። ስለዚህ ፍቅረ ነዋዩ ልክ ያ ውሃን ጥሙ እየጸናበት እንደሚሄደው የገንዘብ ፍቅሩ እየጨመረበት ይሄዳል። መዳኛ የለውም ይሄ ሰው። አንዱን ይሄን ሁለት ላድርገው፣ ይሄን ሶስት ላድርገው፣ ይሄን ላድርገው እያለ እንደተንከራተተ ይቀራል። ስለዚህ ከዚህ የተነሳ በጣም መጠንቀቅ ይገባል። ስጋዊ ነገርን በተመለከተ ይልና ሀብት እና ድህነት ቢያውቁባቸው በመደረጋቸው ክፉዎች አይደሉም፣ አያያዙ ነው እንጂ ሁለቱም ለጽድቅ ይሆናል።
ለምሳሌ ሀብት እንደሚጠቅም እንደማይጎዳ ጥሩ ሰው ከያዘው በኢዮብና በአብርሃም ታውቋል ይላል ቅዱስ ዮሐንስ አፈወርቅ። በተመሳቀለ ጎዳና አብርሃም ድንኳን ተክሎ ጎሳ፣ ቀለም፣ ብሔር፣ ቋንቋ፣ ማንነት ሳይለይ ሁሉን ተቀበለ በእንግድነት በሀብቱ አበላበት ሰው ሳይለይ። ስለዚህ አብርሃም ተጠቀመ፣ ዋጋ አግኝቶበታል። በዚያ ማለት ሥላሴን እንግዳ አድርጎ እስከ መቀበል ያደረሰው በሀብቱ እንዲህ ያለ ደግነት ስለሰራበት። ኢዮብ ብዙ ደግ ነገሮችን አድርጎበታል። በኋላም ደግሞ ከእግዚአብሔር ያገኘው ስለሆነ ሀብት ሲነሳው እንዴት ሀብቴን ቀማኝ ብሎ ከእግዚአብሔር ጋር አልተጣላም። ምንድነው ያለው? እግዚአብሔር ሰጠ፣ እግዚአብሔር ነሳ ነው ያለው። ብዕል ሀብት ደግሞ የማይሆን ሰው ጋር ከወደቀ፣ ዓላማ ከሌለው፣ አእምሮ ቀና ካልሆነ ሰው ጋር ከወደቀ እንደሚጎዳ ባለጠግነት በነዌ ታውቋል። የሉቃስ ወንጌል ምዕራፍ 16 ላይ ሀብት ነበረው፣ አልዓዛር የሚባል ድሃ ከቤቱ ደጃፍ ወድቆ በቁስል ነዶ በረሃብ እየተሰቃየ አንድ ቀን ሳይራራለት ሞተ። ይሄ ሰው ሞተ፣ ነዌ ተቀበረ፣ ወደ ሲኦል ወረደ ይላል። ከዚያስ ሲኦል ላይ ሆኖ አብርሃምን መለመን ጀመረ። ጥቂት ውሃ አልዓዛር ላክልኝ፣ ውሃ ጠብ ያድርግልኝ፣ ተቃጠልኩኝ ይላል። ይሄ ሰው ምንድነው የገጠመው ከተባለ በዚህ ዓለም ያለውን ሀብቱን ሳይጠቀምበት ስለቀረ ነው። ስለዚህ ሀብት እንደሚጠቅም በአብርሃም በኢዮብ ታውቋል። ዛሬም እንደ አብርሃም እንደ ኢዮብ በሀብታቸው ስብከተ ወንጌል የሚያስፋፉበት፣ የተራበ የሚያበሉበት፣ የተጠማ የሚያጠጡበት፣ የታረዘ የሚያለብሱበት ደግሞ የማይናገሩ እንደዚያም ሆነው መግለጫ የማይሰጡ አሉ። እንደ ነዌ ደግሞ ያሉ አሉ። ሰው ወድቆ ማንሳት ይችሉ ነበር፣ ተራቁቶ ማልበስ ይችሉ ነበር፣ ተርቦ ማብላት ይችሉ ነበር። ምንም ይበላሉ፣ ይጠጣሉ፣ ይተኛሉ፣ ይዝናናሉ። እንደዚህ አይነት ደግሞ ባለጸጎችም አሉ። በጣም ማአት ሰው ዳቦ ደግሞ አልበላም። 3 ቀን ምግብ ከበላው የሆነ ሰው አለ ሀገራችን ውስጥ። አሁን መከራ እየተቀበሉ ያሉ ክርስቲያኖች አሉ። እናት አጥተው፣ አባት አጥተው፣ እህት ወንድም አጥተው፣ መጠጊያ ያጡ፣ አካላቸው የጎደለ በጣም ኦርቶዶክሳውያን አሉ። ደማቸው እየፈሰሰ ያለ፣ ቁስላቸው ያልዳን መራራት አልነበረብንም? እንደዚህ ያለ ሀብት ደግሞ አለ፣ እንደ ነዌ ያለ። ድህነት ደግሞ ይጠቅማል። በነገራችን ላይ በጸጋ ተቀብለውት እግዚአብሔርን አገለግልበታለሁ ካሉም ደግሞ ይጠቅማል። እንደ ሐዋርያት ጥንቱን ድሆች አልነበሩም። የራሳቸው የሆነ አሳ አስጋሪዎች ነበሩ፣ ገበሬዎች ነበሩ፣ ልብስ የሚሰሩ ነበሩ። በጣም ብዙ። ከዚያ ነው ሁሉን ትተው ክርስቶስን ተከተሉት። ቅዱስ ጴጥሮስ እንዲሁም ኩሉ ሀደግነ ወተሎናከ ምንተ እንከ ንረክብ፣ ሁሉን ትተን ተከተልን እንግዲህ ዋጋችን ምንድነው ብሎታል። ስለ ክርስቶስ ብለው ድሃ የሆኑት ድህነት እንደሚጠቅም ማለት ነው በሐዋርያት ታውቋል። ሁሉን ትተው ስለ ክርስቶስ ፍቅር ተከተሉት፣ ምንም ነገር ሳይዙ ማለት ነው። ተጠቅመውበታል እነሱ። ድህነት ደግሞ እንደሚጎዳ በይሁዳ ታውቋል። ቢያጣ ገንዘብ ቢፈልግ ጌታውን ሸጠ። ገንዘብ ማግኘት አለብኝ ብለው ሰው የሚገሉ፣ ሰው የሚሸጡ፣ ሰው አሳልፈው የሚሰጡ፣ ለሕማም ለሞት ለእስራት ዋጋ እናገኝበታለን ብለው የሚያረጉ ሁሉ እንደ ይሁዳ ናቸው። ሰው አጣው ብሎ መስረቅ የለበትም፣ መለመን ይችላል። ያዘነ ፈሪሃ እግዚአብሔር ያለው ይሰጠዋል። አጣው ብሎ ሰው መግደል የለበትም። ቤትና መኪና ፈልጎ ሰዎችን ለመከራና ለእስራት አሳልፈው ሰጥተው ነገር ሰርተው ሰዎችን ለሞት ለመቃብር አብቅተው ሀብት የሚያገኙ እነሱ እንደ ይሁዳ ያለ መንገድን የተጓዙ ናቸው። እንዲህ ያለው ድህነት ለገሃነም የሚያበቃ ድህነት ነው፣ ለጽድቅ ያበቃ። አሁን ግን በዘመናችን በቃ በአጭበርብረውም ቢሆን ይችላል በተለያየ ነገር ገንዘብ ካከማችሁ በኋላ ቤተክርስቲያን የሚሰሩ አይነት ሰዎች አሉና እነዚህ ሰዎች ይጠቀሙበታል ወይ ደግሞ በዚህም ላይ ይዞ የሚመልስልኝ ነገር አሁን ለምሳሌ የብዙ ቅዱሳንን ታሪክ ስናይ ንቀው ሲሄዱ ነው የምናየው። ቤተክርስቲያናችን ድህነትን ታበረታታለች የሚሉም ሰዎች አሉና ቤተክርስቲያናችን አንደኛ ድህነትን ታበረታታለች ወይ? ሁለተኛ ደግሞ ሰርቆ የሚመጸውቱ ሰዎችስ ይጠቅማቸዋል የሚለውን ሁለተኛ። የመጀመሪያው ድህነትን አታበረታታም ቤተክርስቲያን። በጣም ብዙ ባለጸጎች ነበሩ ቤተክርስቲያን ውስጥ። በጣም የሚገርሙ አብያተ ክርስቲያናትን ያሰሩ፣ በወርቅ በእንቁ ያሰሩ አሉ ቤተክርስቲያን። ባለጸጎች ስለሆኑ ነው። በዚህ በመጀመሪያው 100 ክፍለ ዘመን ጌታ ወደ ዓለም ለማስተማር ሲመጣ ሊማሩ ከመጡ ከፈሪሳውያን ወገን የሆነ አንዱ ኒቆዲሞስ ነው። ባለጸጋ ነበር ይላል እና ባለጠግነቱ ጠቅሞታል። አንደኛ
እንዲከበር አድርጎታል። እሱ ከተከበረ ደግሞ የክርስቶስ ቤተክርስቲያን ጉባኤው ይከበራል። ሁለተኛ ጌታ በተሰቀለ ጊዜ ተካሶ የጌታን ስጋ ተቀብሎ በድርብ በፍታ ባለጸጎች በሚገነዙበት የተልባ እግር ልብስ ይባላል በዚያ ገንዞ የደቀቀ ዕጣን የጣፈጠ ሽቶ አምጥቶ በክብር ጌታን ገንዞ ወደ መቃብር ያወረደው ሀብት ስለነበረው ነው። ያን ዳህል ያደረገው አይችልም። ስለዚህ ድህነትን ቤተክርስቲያን አታበረታታም። ባለጸጋ ከሚጸድቅ ግመል በመርፌ ቀዳዳ ይቀላል የሚለውም ትምህርት ጭንቅ ነው ማለት ነው እንጂ በጣም ብዙ ባለጸጎች እግዚአብሔር መንግስት ወርሰዋል በሀብታቸው ስራ። ኢዮብን አብርሃምን አነሳል። በአዲስ ኪዳንም በጣም በርካታ ባለጸጎች ለእግዚአብሔር መንግስት በቅተዋል። እና እዚህ ተግሳጽ ላይ ደግሞ ሌላው ከሊቁ ካነሳው ርዕስ አንዱ ሀሳብ ኃጢአት የሚሆንበት ጊዜ አለ። አንድ ሰው ስላሰበ ብቻ ኃጢአት የሚሆንበት ጊዜ አለና ሀሳብ መቼ ነው ኃጢአት የሚሆነው? ኃጢአት የማይሆንበትስ ጊዜ መቼ ነው የሚለውን እስቲ እናንሳ። በቤተ ክርስቲያናችን ኃጢአት በሶስት መንገድ እንደሚሰራ ትምህርት አለ። በሐልዮ፣ በነቢብ፣ በገቢር በማሰብ በመናገርና በተግባር በመስራት ማለት ነው። በሐልዮ ውስጥ ሁለት አይነት ሐልዮዎች ማሰቦች አሉ። አንደኛው ነቃ ሐልዮ ይባላል። ሁለተኛው ቁርጽ ሐልዮ ይባላል። ነቃ ሐልዮ ማለት ቀኑን ሙሉ የኃጢአት ሐሳብ በህሊናችን ውስጥ ሊወጣ ሊወርድ ይችላል ያለማቋረጥ። ስንተኛ አንዳንዴ ስንተኛም በህልም መልኩ ሊቀጥል ይችላል፣ ግን ሊያቆም አይችልም። ነቃ ሐልዮ ማለት የሐሳብ ምንጭ ማለት ነው። ይመነጫል፣ ይወጣል፣ ይወርዳል እስከ ሞታችን ድረስ። ይሄ የማያቆም ነገር ነው። ይሄ ግን ኃጢአት ሆኖ አይቆጠርም። ነቃ ሐልዮ የሚወጣው የሚወርደው ሁሉ ኃጢአት ሆኖ አይቆጠርም። ከዚህ ውስጥ የሚቆጠረው የትኛው ነው ከተባለ ቁርጽ ሐልዮ፣ ከሚወጣው ከሚወርደው ክፉ ሐሳብ ውስጥ ተስማምተን ይህን መፈጸም አለብኝ ብለን በህሊናችን የተስማማንበት ነው ኃጢአት ሆኖ የሚቆጠረው እንጂ የሚወጣው የሚወርደው ሁሉ ከዚያ ገብቶ የሚቆጠር አይደለም ማለት ነው። ለምሳሌ ነቃ ሐልዮ የተመላለሰች እንደሆነ ግን በጊዜው ጸሎት ጸልዮ ስመ እግዚአብሔርን ጠርቶ የሚወጣው የሚወርደውን ሐሳብ ማስታገስ ይገባል። እንዳያቋርጥ ዝም ብለን ከተውነው ግን ወደ ምን ያድጋል? ወደ ቁርጽ ሐልዮ ወደ መወሰን ይሄዳል። ስለዚህ ነቃ ሐልዮ ወደ ቁርጽ ሐልዮ ያድጋል። ቁርጽ ሐልዮ ደግሞ በገቢር ወደ መፈጸም ታድግና በገቢር ስንፈጽማት ደግሞ ኃጢአትን ፍዳን ታመጣለች ይላል ሊቁ። ከዚህ አንጻር ነው የሚታየው። እሺ እንታ ቅድም ባነሳነው ጥያቄ ላይ ሰርቆ ቢመጸውትስ እንደ ጽድቅ ይቆጠርለታል ያለውን እናስ በተደጋጋሚ እንደዚህ አይነት ነገሮች ሲረሱ እና ሲተው ህግ ይመስላሉ እንጂ በጣም ተገቢ ያልሆነ ነገር ነው። ያላግባብ ገንዘብ ማግኘትም ያላግባብ ያገኙትንም ገንዘብ ለእግዚአብሔር መባ አድርጎ መስጠት በጎ በመስራት ጽድቅ ፈጽሞ አይገኝም። ነብዩ እግዚአብሔር ቅዱስ ዳዊት ወሃኮ ኃጥእ ለእግዚአብሔር ይላል። ኃጢአተኛ እግዚአብሔርን አበሳጨው፣ በሰውኛ አነጋገር ቅሰፈኝ አለው ይላል። ምን አርጎ ቢባል ሰርቆ መጹቶ። አንዳንድ ሰው ሌሊቱን በሙሉ ኃጢአት ሲሰራ አድሮ ለምሳሌ አሁን ጭፈራ ቤት ከብቶ ኃጢአት ዝሙት ሲሰራ ያድራል፣ ቤቱ ሲጨፈር ያድራል፣ ብዙ ነውር ይፈጸማል። ከዚያ የሚገኘውን ገቢ አምጥቶ ለገብርኤል ወይ ለሚካኤል ለቤተክርስቲያን ጧፍ፣ ዕጣን፣ ጥላ፣ ዘቢብ ቢሰጡ በእግዚአብሔር ላይ መቀለድ ነው። ልክ በዚህ ዓለም ያሉ ምድራውያን ባለስልጣናትን አንዳንድ አጭበርባሪ ነጋዴዎች ይሰርቁና አጭበርብረው ከዚያ ውስጥ ግማሹን ሊያስሯቸው ሊከሷቸው ለሚችሉ ባለስልጣናት አፍ ማዘጊያ ጉቦ ይሰጣሉ። ከዛ አይከሰሱም፣ አይታሰሩም፣ አይጠየቁም፣ ምክንያቱም ሰጥተዋል። እግዚአብሔር እንደዚያ የሚመስላቸው ሰዎች አሉ። በኃጢአት ባልሆነ መንገድ ካገኘነው ገቢ ብንሰጠው ዝም ይለናል ብለው ማለት ነው። እንደ ሰው የሚደለል አድርጎ እንደማሰብ የሚቆጠር አካሄድ አለ። ልክ አይደለም። በጠቅላላ እግዚአብሔር የሚቀበለው ንጹህ መስዋዕት ነው። የአቤልን ተቀብሎ የቃይልን ያልተቀበለው እኮ እግዚአብሔር ንጹህ መስዋዕት ስለሚፈልግ ወነጸረ እግዚአብሔር ላይለ አቤል ወላይለ መስዋዕቱ። አቤልን አየው፣ ንጹህ ነው አስተሳሰቡ፣ ልቡናው ቅን ነው፣ መስዋዕቱም ንጹህ ነው፣ ተቀበለው። ቃይልን ግን ጭራሹንም አልተመለከተውም፣ መስዋዕቱንም አልተቀበለውም። ለምን? እግዚአብሔር አይበለው ብሎ ግርዱን አቀረበ ይላል። ስለዚህ በዚያ ላይ በፍትሐ ነገሥት አንቀጽ 12 ካህናት አንዱ ስራቸው በቤተ መቅደስ አሁን ደጀ ሰላም የሚባለው የመጀመሪያው በር አለ። የካህናት አንዱ ስራ ደጅ ላይ የሚቀመጥ ካህን አለ። አንዱ ስራው ምንድነው? ሰዎች ሲመጡ መባ ይዘው ይመጣሉ እና ይሄን መባ አንደኛ በላብህ ወዝ ነው ወይ ያመጣው ብሎ እንዲጠይቅ፣
ሁለተኛ ደግሞ የተጣላው ሰው ካለ መባውን አስቀምጦ ሄዶ ታርቆ እንዲመጣ የሚመክረው ካህን ደጀ ሰላሙ ላይ የመጀመሪያው በር ላይ ይቀመጣል። ቂም በቀል ይዘህ ስጦታ ይዘህ ብትቀርብ እግዚአብሔር አይቀበለውም ማለት ነው። መጀመሪያ ወንድምህን ታርቀና መባውን አስቀምጥና ታርቀና ከዛ ታስገባለህ። ስለዚህ በዚህ ምክንያት ሰለስቱ ምዕት በፍትሐ ነገሥት አንቀጽ 12 በስርቆት በዝሙት ሰራተኞቻቸውን በማስጨነቅ በግፍ በማጭበርበር የሚያመጡትን ገንዘብ ቤተክርስቲያኒቱ እንዳትቀበል ካህናቱ ከደጅ ይከላከሉ ይላል። አሁን ማንም ቢያመጣ እንቀበላለን። ልክ ባልሆነ መንገድ የመጣው ስጦታ ግን ቤተክርስቲያን እንዳትቀበል አባቶቻችን ስርዓት ሰርተዋል። እሺ እንታ በዚህ ተግሳጽ ላይ መጨረሻ ላይ የምናነሳው ደግሞ የሚገባና የማይገባ ቁጣ አለ ብሎ ሊቁ ይመክረናልና እስቲ የሚገባ ቁጣ ምንድነው? የማይገባስ ቁጣ ምንድነው የሚለው እናንሳ ነው። ምንድነው የሚለው ሊቁ ከኃጢአት እንደ ብስጭት የሚያስነቅፍ የሚያሳዝን የለም ይላል። ብስጩ መሆን ተገቢ አይደለም፣ በሆነው ባልሆነው ያስነቅፋል ይልና ነገር ግን የሚገባና የማይገባ ቁጣና ብስጭት አለ። ምንድነው እሱ የሚለውን ነው የሚያብራራ። የሚገባው አንደኛው ሕግ ሲፈርስ ግድ የለሽ ከሆነ ዕዳ በደል ያመጣበታል። አሁን የኛን ዘመን አንዱ ትልቅ ፈተና ያመጣበት ጉዳይ ምንድነው ካልከኝ ሕግ ሲፈርስ ዝም መባሉ። በብሉይ ኪዳን ነብዩ ኢሳይያስ ንጉሱ ሳይገባው ክህነት ሳይኖረው ገብቶ ዕጣን ሲያጥን ዝም በማለቱ ምክንያት ሕግ ፈርሷል። ካህን ያልሆነ ሰው ገብቶ ሲያጥን የማይገባ ነገር ቤተ መቅደሱ ሲሰራ ዝም አለ። በለምጽ ተመታ። በጣም ብዙ ዓመታት በለምጽ ተመቶ ከአገልግሎቱ ተለይቶ ሀብተ ትንቢቱ ተነስቶ ጸጋው ተገፎ ቆይቷል። ይሄ ምንድነው? ሕግ ሲፈርስ ዝም መቆጣት ይገባል። ምዕመናን ሲያልቁ ደማቸው ሲፈስ ሕግ ሲጣስ፣ ምክንያቱም ሰው ዲሞክራሲያዊ መብት አለው፣ ሰብአዊ መብት አለው። ሰብአዊ መብት እኮ በጣም ማይነር በጣም የግድ የመጨረሻው ነገር በህይወት የመኖር መብት የማምለክ የፈለገውን የማምለክ መብት ነው። ይህ ሕግ ሲፈርስ ዝም ማለት ግን ተገቢ አይደለም፣ የሚገባ ቁጣ ነው። ለምን ይሆናል የሚሉ ሰዎች ልክ ናቸው። እና መናፍቃን በጉባኤ ሲሰለጥኑ አሁን በቲክቶክ እንደማለት ነው። በጉባኤ ሲሰለጥኑ ወጥተው ቤተክርስቲያንን ሲሳደቡ ሲያዋረዱ ሲቀዱ ዝም አይባልም። መልስ መስጠት፣ በሕግ መጠየቅ፣ ኦርቶዶክሳዊ መልስ መስጠት፣ በዚህ ጊዜ መቆጣት ተገቢ ነው። አባቶቻችን አርዮስ ሲነሳ ተቆጥተው ነው የተነሱ። ልክ አባቶች ምን ይላሉ? እሳት በውሃ ላይ እንደሚነሳው ውሃ በእሳት ላይ እንደሚነሳው በቃ ተነስተው ተቆጥተው መልስ ሰጥተዋል። 318ቱ ሊቃውንት ለአርዮስ፣ 150 ሊቃውንት ለመቅዶኒዎስ፣ 200 ሊቃውንት ደግሞ ለንስጥሮስ ተቆጥተው ተነስተው መበሳጨት ይገባል። ሃይማኖት ሲነካ ክርስቲያኖች ሲነኩ ተገቢ ቁጣ ነው ማለት ነው። ከዚህ ውጭ ያለው ግን የማይገባ ቁጣ ነው። ውሃ በቀጠነ ዝም ብሎ ሳያከብረኝ ቀረ ሳይነሳልኝ ቀረ ቢል ሳይበድለው ወንድሙን የሰደበ ግን ገሃነመ እሳት ይፈረድበታል። ስለዚህ ከዚህ የተነሳ እነዚህን መሰረታዊ ጉዳዮች መለየት ይገባል። ከዚሁ ጋር ተያይዞ ከክፉ ቅናት ወጥቶ በበጎ ቅናት መኖር። ዝም ብሎ በቅናት ምክንያት የሚበሳጭ አለ። በለጠኝ፣ ከኔ የተሻለ ነገር አገኘ፣ የተሻለ ጸጋ አለው ብሎ የሚቀናል። ሐዋርያው ግን ቅንዑ ለእንተ ተአቢ ጸጋ፣ ለምትበልጠው ጸጋ ቅኑ፣ ከመንፈስ ቅዱስ ለምትገኘው ስጦታ ለመንፈሳዊት በረከት ቅኑ ይልና በጎ ቅናት፣ ቅድም በጎ ቁጣ አለ ብለን አይደል? በጎ ቅናትም አለ፣ በጎ ያልሆነ ቅናት አለ። ለምሳሌ የቃየል በአቤል ላይ የያዘው ቅናት ክፉ ቅናት ነው፣ እስከ መግደል የሚያደርስ። በጎ ቅናት ደግሞ ሰው ለማዳን ወደ ክርስቶስ ለማቅረብ ወደ ቤተክርስቲያን ለማቅረብ የሚደረግ ሕጉ ሲጣስ ቀንቶ መነሳት። እንደ ፊናስ የፊናስ ቀቲል እዚህ በብሉይ ኪዳን ፊናስ የሚባለው ሊቀ ካህን ነው። በደብተራ ድንኳኑ አካባቢ ከስቢና ዘንበር የሚባሉ ወንድና ሴት እግዚአብሔርን ሳይፈሩ ዝሙት ሲፈጽሙ አገኛቸው። ከደብተራ ድንኳኑ ስር ማለት ሁለቱን በጦር ወቅቶ ገሏቸው። አሁን መግደል ኃጢአት ነው አይደለ? ከአስርቱ ትእዛዛት አንዱ ነው። አንዱን መጣስ ግን እዚህ የታየ መግደሉ አይደለም። እግዚአብሔር ቅንዓቱ መንፈሳዊ ቅንዓቱን አይቶ እግዚአብሔር ደስ አለው። ዋጋ ያሰጠው ሰው በመግደሉ አይደለም፣ በመንፈሳዊ ለአምልኮቱ በመቅናቱ።
ስለዚህ እንዲህ ያለ ቅናት አለ ማለት ነው። ሰው ህጉ ሲጣስ እግዚአብሔርን ሰዎች ሲረሱት ለምን ማለት የቤተ ክርስቲያንን ውለታ ሰው ሲረሳ ለምን ማለት መንፈሳዊ ቅናት ነው። ስለዚህ የሚገባ ቁጣ፣ የማይገባ ቁጣ፣ የሚገባ ቅናት፣ የማይገባ ቅናት አለና ይሄን በሚገባ ሊቁ አብራርቶ አስተምሮናል። እሺ እንታ እዚህ ተግሳጽ ላይ ሳንጨርሰው የሚያስተላልፉት ሌላ ቀር የሚሉት ነገር ካለ? እንግዲህ በጠቅላላ ክርስቲያን ሀብት ያስፈልገዋል፣ መስራት አለበት፣ መበርታት ይኖርበታል፣ ህሊናውን መጠበቅ ይኖርበታል። ህሊናውን የማይጠብቅ ከሆነ ባለጸጋ ሆኖ በሀብቱ ከሚጠፋ ድሃ ሆኖ በማጣቱ ምክንያት ከኃጢአት ተጠብቆ መኖር ይሻለዋል። ምክንያቱም ሀብቱ ለስካር፣ ስካሩ ለዝሙት፣ ዝሙቱ ለቀቲል ለመግደል ሊያበቃው ይችላል። ከሌለው ግን ማጣቱ ከኃጢአት ሊጠብቀው ይችላል። ስለዚህ ክርስቲያን ግን በተድላ በደስታ ከሚኖር ኑሮት ራሱ እየጠገበ እንደፈለገ እየሆነ መኖር የለበትም። ከሚኖር በፍጹም ድህነት እያለው ማለት ነው። ድህነት ቢኖር ያምራል፣ እንደ ሰለስቱ ደቂቅ ማለት ነው። በቤተ መንግስት ውስጥ ሁሉ ነገር ተሟልቶላቸዋል፣ ግን ቆሎና ውሃ ነው የፈለጉት። እሱን ላለመርሳት ነው እግዚአብሔርን እያላቸው ማለት ነው። ድህነት ኩራትንና ትዕቢትን ያርቃል። ባለጸግነት ግን ኩራትና ትዕቢትን ያመጣል። በጠባዩ ልቡን ላልጠበቀ ሰው ማለት በጣም ባለጸጎች ሆነውም ትሑታን አሉ። ገንዘብ ብናጣም ብናገኝም ነአኩቶ ለእግዚአብሔር፣ እግዚአብሔር እናመስግነው። ግን እንስራ፣ ለሁላችንም የሚበቃ አካል ሰጥቶናል። እጅና እግር የሰጠን ሁላችንም ሀብት የማግኘት እድል አለ ለማለት ነው። ያን ሰጥቶናል። ስለዚህ ገንዘብ ሊመጣ ይችላል፣ ላይመጣም ይችላል። ግን በሁሉም እናመስግነው። ሲኖረንም ባይኖረንም፣ ሲኖረንም እናመስግነው፣ ስናጣም እናመስግነው። እሺ እንታ ከልብ እናመሰግናለን። ውድ ተመልካቾቻችን ተግሳጽ 2 ይህን ይመስል ነበር። ብዙ እንደተማራችሁበት፣ ብዙ ግንዛቤ እንደወሰዳችሁበት እምነታችን ነው። ሀሳብ አስተያየት ካላችሁ ይህን ስትሰሙ ደግሞ የተፈጠረባችሁን ጥያቄ ካለ ኮሜንት ላይ ጻፉልን፣ ለዛ ምላሽ እንሰጣለን። በተግሳጽ 3 ሳምንት እንገናኛለን። ቸር ቆዩልን።